እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። የሰው ልጆችን ከሲኦል የሚያድነው ማን ነው? ማርያም ወይስ ቅዱሳን ወይስ መላእክት ወይስ ኢየሱስ ወይስ አራቱም ወይስ ሶስቱም ወይስ ሁለቱም? ከላይ በስፋት እንደተመለከትነው ማርያም፣ መላእክት፣ ቅዱሳን ያለ አግባብ በኢየሱስ የምልጃ ሥራ ላይ እንዲገቡ ተደርገው ሰው የኢየሱስ የምልጃ አገልግሎት እንዳያገኝ ተደርጓል። ነገር ግን ይህ ኢየሱስን በማርያም፣ መላእክት እና ቅዱሳን የመጋረድ ሥራ በዚህ ብቻ የተወሰነ አይደለም። ዋናውን ኢየሱስ ወደ ምድር የመጣለትን ተልዕኮ ይህም የሰው ልጆችን የማዳን ሥራ የመጋረድ የመጠልሸት ሥራም በስፋት ተሰርቶ አዳኝ የሚለው ቃል ሰፋ ያለ ትርጉም አለው። ይህም ማስታረቅ፣ ማማለድ፣ ቤዛነት፣ መድኃኒትነት፣ ከሲኦል ማስመለጥ፣ ከዘላለማዊ ሞት ማስመለጥ፣ የዘላለም ሕይወት መስጠት፣ በአጠቃላይ በአዳም ምክንያት በሰው ልጆች ላይ የመጣውን ኩነኔ አስመልጦ ለመንግሥተ ሰማያት ብቁ የማድረግ ሥራዎችን ያጠቃልላል። መጽሐፍ ቅዱሱ የሰው ልጆች አዳኝ ኢየሱስ ብቻ እንደሆነ ይናገራል። ሐዋርያት ሥራ 4:12 መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። አንደኛ ጢሞቴዎስ 1:15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። ዘካርያስ 9:9 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ሐዋርያት ሥራ 16:31 እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦች ትድናላችሁ አሉት። እነዚህ የመጽሐፍ ቅዱሱ ቃላት የሚነግሩን አዳኝ ኢየሱስ መሆኑን ነው። ሐዋርያት ሥራ 4:12 ደግሞ አስረግጠው የሚነግረን ለአዳኝነት ከኢየሱስ ውጭ ወደ ማንም መመልከት እንደሌለብን ነው። ነገር ግን በቤተ ክርስቲያኗ ይህ ቃል ሰሚ አጥቶ የሰው ልጆችን የማዳን ሥራ የሚሰሩት ማርያም፣ መላእክትና ቅዱሳን እንደሆኑ ነው የሚነገረው። ቀጥሎ በስፋት ቀርቧል። ድነት የሚገኘው በማርያም በኩል ነው። ማርያም አማላጅ ናት በማለት ሰዎች በክርስቶስ አማላጅነት እንዳይድኑ የተሰራውን ሥራ ከላይ ተመልክተናል። ይህ ክርስቶስን በማርያም ስም የመጋረድ ሥራ በዚህ አያበቃም። ዋናውን ኢየሱስ ወደ ምድር የመጣለትን ተልዕኮ እንኳን እስከ መጋረድ ይሄዳል። በኦርቶዶክስ ካቶሊክ ቤተ ክርስቲያን የሰው ዘር ከሲኦል የሚድነው በማርያም አማካኝነት ነው በማለት ማርያምን ኪዳነ ምሕረት፣ የዓለም መድኃኒት፣ ቤዛዊት ዓለም፣ ምራገ ጸሎት፣ አዲሲቷ ሔዋን ወዘተ ትላታለች። በመጀመሪያም ኪዳነ ምሕረት ወይንም ሰዓሊተ ምሕረት የሚለው እናያለን። መጽሐፍ ቅዱሱ ላይ ስንመለከት በሙሴ በኩል የወረደው ኪዳን ሰዎችን ማዳን ስላልቻለ ኪዳኑ ተሽሮ አዲስ ኪዳን በኢየሱስ በኩል ወረደ። ኪዳን የሚጸናው በደም በመሆኑ ሙሴ ብሉይ ኪዳንን በኮርማዎች ደም እንዳጸናው ኢየሱስ ደግሞ አዲሱን ኪዳን በመስቀል ላይ ባፈሰሰው በራሱ ደም አጸና። ማቴዎስ 26:28 ኢየሱስም ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። በዚህም የአዲስ ኪዳኑ ባለቤት ስለ ኪዳኑ ደሙን ያፈሰሰው ኢየሱስ ነው። ይህ ኪዳንም እንደ ሙሴው ብሉይ ኪዳን ደካማ ሆኖ ተሽሮ በማርያም በኩል ሌላ ኪዳን አልተደረገም። በኢየሱስ በኩል ከተደረገው ኪዳን በኋላ በሞተችው ማርያም በኩል የወረደ ሌላ ኪዳን የለም።
በዚህም በማርያም በኩል ሌላ ኪዳን እንደወረደ ተደርጎ ማርያም ኪዳነ ምሕረት ወይንም ሰዓሊተ ምሕረት የተባለችበት አሰራር የኢየሱስን ኪዳን ለመሸፈን የተሰራ የልብ ወለድ ድርሰት ብቻ ነው። ሌላው የዓለም መድኃኒት መጽሐፍ ቅዱሱ የዓለም መድኃኒት የሚለው ኢየሱስ ክርስቶስን ነው። አንደኛ ዮሐንስ 4:14 እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። መድኃኒቱ ከአብ የተላከ መድኃኒት በመሆኑ እርሱም ኢየሱስ በመሆኑ መድኃኒቱ ጉድለት የለበትም። ማርያምም ድነት ስለሚያስፈልጋት መድኃኒቴ የምትለው ይህንኑ መድኃኒት የሆነውን ኢየሱስን ነው። ነገር ግን በማርያም ስም የኢየሱስን መድኃኒትነት እንዳይታይና ሰዎች እንዳይድኑበት በሚሰራው ሴራ ምክንያት በቤተ ክርስቲያኗ የዓለም መድኃኒት የምትባለው ማርያም ናት። እመቤታችንን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እወቁ። ሌላው ቤዛዊት ዓለም መጽሐፍ ቅዱሱ የሰው ልጆች ቤዛ የሆነው ኢየሱስ ክርስቶስ መሆኑን ይነግረናል። ሮሜ 3:23-24 ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ በማለት የኢየሱስ ቤዛነት ሙሉ በመሆኑ ሰዎችን የማጽደቅ ችሎታ አለው። ነገር ግን ሰዎች በዚህ ሙሉ በሆነው በኢየሱስ ቤዛነት እንዳይድኑ በሚፈልገው አካል ምክንያት የሰው ልጅ ቤዛ ማርያም እንደሆነች ይነገራል። ማርያም በሲኦል ላሉ ነፍሳት ለሰው ልጆች ሁሉ ሞታ በሦስተኛው ቀን ከሞት ተነስታ አድርጋ በቀኝ በመቀመጧ የከፈለችው ዋጋ እርሷን ቤዛዊት ዓለም አሰኝቷታል። ምዕራገ ጸሎት መርሃገ ጸሎት የሚለው ቃል ሁለት ትርጉሞችን ይዟል። የመጀመሪያው ትርጉሙ ጸሎትን ማሳረግ ማለት ነው። መጽሐፍ ቅዱሱ የጸሎት ማሳረጊያ ኢየሱስ እንደሆነና ማንም ሰው ጸሎቱን በኢየሱስ ስም ካረገ ለጸሎቱ መልስ እንደሚያገኝ ይናገራል። ነገር ግን በቤተ ክርስቲያኗ ባለው ኢየሱስን በማርያም የመጋረድ ስራዎች ምክንያት ምዕራገ ጸሎት በማርያም ስም እንደሆነ ይነገራል። ድንግል ሆይ የጸሎት ማሳረጊያ አንቺ ነሽ። ሁለተኛው የምዕራገ ጸሎት ትርጉም ጸሎትን ከሰው ተቀብሎ ወደ አብ ማድረስ ማለት ነው። በብሉይ ኪዳን ዘመን ይህንን ስራ ሲሰሩ የነበሩት ሊቀ ካህናቱ ነበሩ። በአዲሱ ኪዳን ብቸኛው ሊቀ ካህን ኢየሱስ ብቻ በመሆኑና ኢየሱስም የእሪ በከንቱ ችግር የሌለበት በመሆኑ ምክንያት ጸሎትን የሚያሳርገው ኢየሱስ ብቻ ነው። በዚህም በሁለቱም የምዕራገ ጸሎት ትርጉሞች ምዕራገ ጸሎት ኢየሱስ ብቻ እንደሆነ እንመለከታለን። ሌላው አዲሲቷ ሔዋን መጽሐፍ ቅዱሱ ክርስቲያኑ ማህበረሰብ የተገኘው በኢየሱስ በኩል በመሆኑ ኢየሱስን ኋለኛው አዳም ይለዋል። በቤተ ክርስቲያኗ ባለው ኢየሱስን በማርያም የመጋረድ ስራዎች ምክንያት የሰዎች ድነት የተጀመረበት አዲሱ ዘር የተገኘው በኢየሱስ ሳይሆን በማርያም እንደሆነ ለማመልከት ለማርያም አዲሲቷ ሔዋን የሚል ስም ተሰጥቷታል። ኋለኛው አዳም የተባለው ኢየሱስ የማርያም ልጅ ሆኖ ሳለ ማርያምን አዲሲቷ ሔዋን ማለቱ ስህተት ብቻ ሳይሆን የሚያስቀስፍ አባባልም ነው። አንዳንድ የቤተ ክርስቲያኗ መምህራን ደግሞ የማርያምን አዳኝነት፣ ቤዛነት፣ ኪዳነ ምሕረትነት፣ መድኃኒትነት ወዘተ ሐሳብ ለማስረጽ ሲሉ ኢየሱስ የለበሰው ሥጋና ደም የተገኘው ከማርያም ነው። ስለዚህ በመስቀሉ ላይ የፈሰሰው ደም እና የተሰቀለው ሥጋ የማርያም ደምና ሥጋ ነው። ስለዚህ አዳኛችን፣ ቤዛችን፣ መድኃኒታችን፣ ኪዳናችን ማርያም ናት። በቤተ ክርስቲያን የምንወስደው ሥጋ ወደሙ የማርያም ነው እስከ ማለት ሲደርሱ ይታያል። ይህ ደግሞ የባሰ ኢየሱስን ከመጋረድ ያለፈ የኢየሱስን ሀልዎት እንኳን የካደ እና ኢየሱስ የሚባል አካል የለም የሚል እንድምታ ያለው የተረገመ የክህደት አስተምሮ ነው።
በአጠቃላይ እነዚህ ለማርያም ኪዳነ ምሕረት፣ ሰዓሊተ ምሕረት፣ የዓለም መድኃኒት፣ ቤዛዊተ ዓለም፣ ምዕራገ ጸሎት፣ የአዲሲቷ ሔዋን በማለት ለማርያም የተሰጡት አገልግሎቶችና ማንነቶች በሙሉ የኢየሱስ አገልግሎቶችና ማንነቶች ነበሩ። ይሁን እንጂ በቤተ ክርስቲያኗ ውስጥ ኢየሱስን ለመጋረድ በሚሰሩ ሴራዎች ምክንያት እነዚህ የኢየሱስ ድርጊቶች በሙሉ የማርያም ተደርገው ኢየሱስ በማርያም ሲተካ እየተመለከትን ነው። ማርያም ግን ኪዳነ ምሕረት ወይንም ሰዓሊተ ምሕረት፣ የዓለም መድኃኒት፣ ቤዛዊተ ዓለም፣ ምዕራገ ጸሎትና አዲሲቷ ሔዋን ባለመሆኗ ድነትም የሚያስፈልጋት ስለነበረ ነው ኢየሱስን መድኃኒቴ ስትለው የነበረው። ማርያም የሰው ልጆችን ከሲኦል ማዳን የምትችል ቢሆን ኖሮ የኢየሱስ መምጣት ባላስፈለገ ነበር። ኢየሱስ የመጣው ማርያም እነዚህን ስራዎች መስራት ስለማትችል ነው። ኢየሱስ የሰራው ስራ ደግሞ ሙሉ በመሆኑ የማርያምን አጋዥነት አያስፈልገውም። በዚህም በአዲስ ኪዳኑ ዘመን በኢየሱስ ምሕረትነት፣ መድኃኒትነት፣ ቤዛነት፣ የጸሎት አሳራጊነትና የክርስትና ጀማሪነት በሙላት የማያምን የኢየሱስን ስራ ጎድሎ አድርጎ የሚመለከት ሰው ከክርስትና የጎደለ ሰው መሆኑን በራሱ ላይ ሊያረጋግጥ ይገባል። ይህ በኦርቶዶክስ ካቶሊክ ቤተ ክርስቲያን የማርያም አዳኝነት ከክርስቶስ አዳኝነት በላይ ጎልቶ እየተነገረ ያለበት ሁኔታ ቤተ ክርስቲያኗን ቤተ ክርስቲያን ከማለት ይልቅ ቤተ ማርያም፣ አማኞቿንም ክርስቲያን ከማለት ይልቅ ማርያማውያን የሚያስብል ሁኔታ ነው እየፈጠረ ያለው። በእርግጥ ትክክለኛ ማርያም በልጇ ላይ እንደዚህ አይነት ፉክክርና መፈንቅለ ስልጣን እንደማታደርግ ይታወቃል። ነገር ግን ይህ የኢየሱስን ታሪክ እየተከታተለ በማርያም የሚሸፍነው አካል እንዲህ እያደረገ ያለው የኢየሱስ አዳኝነት እንዳይታይ በማሰብ ነው። ይህም ሰዎች ከገነት እንዲባረሩ ምክንያት የሆነውና ዛሬም ሰዎች ወደ ገነት እንዳይመለሱ የሚፈልገው ዲያብሎስ ነው። በተመሳሳይ መንፈስም መጽሐፍ ቅዱሱ ኃይላችን፣ ቤዛችን፣ መድኃኒታችን የሚለው በመስቀሉ ላይ ዋጋ የከፈለውን ኢየሱስን ሆኖ ሳለ በቤተ ክርስቲያኗ የኢየሱስ የመጋረድ ተመሳሳይ አካሄዶች ምክንያት ግን እነዚህ የኢየሱስ ቦታዎች የተሰጡት ለመስቀል ቅርጻ ቅርጾች ነው። በዚህም መስቀል ኃይላችን፣ ቤዛችን፣ መድኃኒታችን ሲባል እየሰማን ነው። ሳውል ሳውል ስለምን ታሳድደኛለህ? የመውጊያ ብረት ብትቃወም ለአንተ ይብስብሃል የሚለውን የመጽሐፉን ቃል ልብ ያለው ልብ ቢል ግን መልካም ነበር። ሌላው ድነት የሚገኘው በመላእክት በኩል ነው የሚለው ሐሳቡ። መላእክት አማላጅ ናቸው በማለት ሰዎች በክርስቶስ አማላጅነት እንዳይድኑ የተሰራውን ስራ ከላይ ተመልክተናል። ይህ ክርስቶስን በመላእክት ስም የመጋረድ ስራ በዚህ የሚያበቃ አይደለም። ዋናውን ኢየሱስ ወደ ምድር የመጣለትን ተልእኮውን እስከ መጋረድ ድረስ ይሄዳል። በዚህም ቤተ ክርስቲያን የሰው ልጆችን ከሲኦል የማዳን ስራ የሚሰሩ መላእክት እንደሆኑ ትናገራለች። ለምሳሌ ያህል ስለ መልአኩ ሚካኤል የተነገረውን የማዳን ስራ ብንመለከት ሚካኤል ዘወትር በ12 ይህም ወር በገባ በ12ኛው ቀን እልፍ አእላፍ ነፍሳትን ከሲኦል በክንፎቹ ይዞ ይወጣል ትላለች። በዚህ ስሌት ከሄድን ሲኦል ባዶ በቀረች ነበረ። ይህንን ቁጥር ደግሞ በእልፍ አእላፍ መላእክቱ ስናባዛው ደግሞ ሲኦል ብቻ ሳይሆን የቤተ ክርስቲያኗ አስተምሮም ባዶ ይሆናል። እነዚህ በመላእክቱ ስም እየተሰሩ ያሉት ልቦለዶች ዓላማም የኢየሱስን አዳኝነት መጋረድ ነው። የድርሰቱ ምንጭ ሰዎች በኢየሱስ አምነው ገነት እንዳይገቡ የሚሰራው ቀድሞም ሰዎች ከገነት እንዲባረሩ ምክንያት የሆነው ዲያብሎስ ነው። መላእክቱ የሰው ልጆችን ከሲኦል የማዳን ስራ መስራት የሚችሉ ቢሆን ኖሮ የኢየሱስ መምጣት ባላስፈለገ ነበር። ሌላው ድነት የሚገኘው በቅዱሳን በኩል ነው የሚለው አስተምሮ ነው። ቅዱሳን አማላጆች ናቸው በማለት ሰዎች በክርስቶስ አማላጅነት እንዳይድኑ የተሰራውን ስራ ከላይ ተመልክተናል።
ይህ በቅዱሳን ስም ክርስቶስን የመጋረድ ሥራ በዚህ አይቆምም። ዋናውን ኢየሱስ ወደ ምድር የወረደበትን ተልእኮ እንኳን እስከ መጋረድ ይሄዳል። ከዚህ በባሰ ደግሞ አንዳንድ ስፍራዎች ላይ ቅዱሳኑ የሰው ልጆችን ለማዳን ከኢየሱስ በላይ የሆነ ሥራ መስራታቸውን ይነገራል። ይህም የኢየሱስን ሥራ በማሳነስ ሰዎች የኢየሱስን አዳኝነት እንዳይመለከቱ ለማድረግ ታስቦ የተሰራ ልቦለድ ነው። ቀጥለን እንመለከታለን። ከኢየሱስ የላቀ ስር ነቀል ሥራ ሲሰሩ የነበሩ ቅድስት ክርስቶስ ሰምራ ቅዱስ ሚካኤል ነጥቆ ሄሮድስ ካስፈጃቸው 14 እልፍ ሕፃናት ደምረዋታል። እርሷንም በክንፉ ተሸክሞ ከጣና ሐይቅ አድርሷታል። በዚያም ከመከራዋ ብዛት ከገድሏ ጽናት ሰውነቷ ተበሳስቶ የዓሣ መመላለሻ እስኪሆን ድረስ ከባሕሩ ገብታ ወደ ግራና ወደ ቀኝ ሳትል 12 ዓመት ጸልያለች። በመጨረሻም ጌታ ምን አደርግልሽ ዘንድ ትሻለሽ አላት። እሷም ውሉደ አዳም እንዳይስቱ ዲያብሎስን ማረልኝ አለችው። ከሆነልሽ ጠርተሽ አምጪው አላት። ከዚያም ከሲኦል ስትወጣ ነፍሳትን ማርካ ወጥታለች። ድርሰቱ በመጀመሪያ ክርስቶስ የተባለውን ለኢየሱስ ብቻ የተሰጠውን ስም በማጋራት ክርስቶስ ሰምራ ተብሎ ተጀመረ። ቀጥሎ በሐሳብ ደረጃ እንደ ክርስቶስ በማስታረቅ አገልግሎት ተስተካከለች። ቀጥሎ እንደ ክርስቶስ ነፍሳትን ከሲኦል ወደ ገነት አስመለጠች። በመጨረሻም ኢየሱስ የሠራውን የሰው ልጅና እግዚአብሔርን የማስታረቅ ሥራ አልፋ የኃጢአት መሠረቱን የሰው ልጆች አሳቹን ዲያብሎስን ምሕረት እንዲያገኝ እግዚአብሔርን ለመነች። ይህ ያልተሳካና ሊሳካ የማይችል የራሱ ዓላማ ያለው ልቦለድ ነው። ዓላማውም ሰዎች ኢየሱስ ለሰይጣን መዳን ቢሠራ ኖሮ ስር ነቀል መፍትሔ ይገኛል ብለው እንዲያስቡ ለማድረግና ኢየሱስ የከፈለው ዋጋ ለማሳነስ የተሠራ ልቦለድ ነው። ነገር ግን የሰው ልጅና የዲያብሎስ ተፈጥሮና ስህተት የተለያየ በመሆኑ በፈጣሪ ፊት ምሕረት የሚሰጠውና የማይሰጠው አለ። ዋናው ነገር ደግሞ ምሕረት ጸጋ እንጂ እንደ መብት የሚታይ ጉዳይ አይደለም። በኃጢአት ውስጥ ያለ አካል ምሕረትን እንደ መብት አድርጎ ማውራት አይችልም። ስለ ጥፋቱ የሚገባው ሲኦል ነበረ፣ የመሐሪው ርኅራኄ በዝቶ እንጂ። ይህ ሰዎች ያለ አግባብ እንዲያስቡ በማድረግ የመጣላቸውን የምሕረት ዕድል እንዲያጣጥሉ የሚያደርገው ዲያብሎስ ነው። ኢትዮጵያ ውስጥ ደግሞ ይህንን የክርስቶስ ሰምራ ታሪክ ተንተርሶ ሌላ መጥቆራ በሚባል ገጸ ባህሪ ስም የተሰራ ልብ ወለድ አለ። እንደ ልብ ወለዱ አቡነ ተክለ ሃይማኖት እና አቡነ ዜና ማርቆስ ፈረጎ ከሚባል በቀትር ከሚንቀሳቀስ የአየር ጋኔን የተወለደውን መጥቆራ የተባለውን 2 ክንፍ ያለውን ሰይጣን በመስቀል አማትበው ይዘው በክርስቶስ እንዲያምን አድርገውት ክርስትና አስነስተውት ስሙን ወደ ጽዋለ ጽድቅ ቀይረው ክርስቲያን አድርገውት በመጨረሻም ይህንን ሰይጣን እንደመነኮሰና በኋላም ወደ ሰማይ እንዳረገ ይነገራል። ልብ ወለዱም የመጥቆራን ጅራትና ቀንድ አስወግዶ መልኩንም ከጥቁር ወደ ፈረንጅ ቀይሮ መንግሥተ ሰማያት ድረስ ሸኝቶ ስለተመለሰ ዛሬ ላይ መጥቆራ ከቤተ ክርስቲያኗ አማላጅ ቅዱሳን ውስጥ አንዱ ነው። በዚህም ለዚህ ሰይጣን ታቦት ተቀርጾለት እየተሰገደለት ይገኛል። ሌላው ከክርስቶስ በላይ ስለ ኃጢአት ስርየት ዋጋ የከፈሉ አንድ ቀን ጌታችን ለቅዱስ ነክቶአ ለአብ በአካል በቤተ መቅደስ ተገልጾለት ወዳጄ ልጄ ነክቶ ለአብ ሆይ እኔ ለሰው ልጆች ስል ደሜን ያፈሰስኩት መከራውን የተቀበልኩት አንድ ቀን ነው። አንተ ግን 40 ዓመት ሙሉ ደምህን እንባህን እያፈሰስክ ይላል። ሌላው ከኢየሱስ በላይ የጾሙ ማቴዎስ 4:2 ላይ ኢየሱስ 40 ቀንና ሌሊት ከጦመ በኋላ ተራበ ይላል።
ይሁን እንጂ የቤተ ክርስቲያኗ መጻሕፍት ላይ አባ ጰንጠሌዎን እህል ውሃ ሳይቀምሱ በጾም በጸሎት በስግደት 45 ዓመት ኖረዋል። ሌላው ሐዋርያቱ የተደነቁበት የክርስቶስ ተአምርን የበለጠ ተአምር ማቴዎስ 21 ከ19 እስከ 20 ላይ ኢየሱስም በመንገድ አጠገብ በለስ አይቶ ወደ እርሷ መጣ፣ ከቅጠል ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜ ደረቀች። ደቀ መዛሙርቱም ይህንን አይተው በለሲቱ ያን ጊዜ እንዴት ደረቀች ብለው ተደነቁ። አባ ጰንጠሌዎን ዛፍ ተክለው ዕለቱን አሳድገው አድርቀው ፈልጠውና አቅስለው ለማዕጠንት የሚሆን ፍምም በማፈም በልብሳቸው አፍነው ወስደው ቤተ ክርስቲያን አጥነዋል። ሌላው አንዴ ይቅርና 3ቴ ሞቶ መነሳት እንደሚቻል መጽሐፍ ቅዱስ ውስጥ ከሚታዩ ልዕቀት ያላቸው ሥራዎች አንዱ የክርስቶስ ለሰው ልጆች ኃጢአት ሞቶ መነሳት ነው። ነገር ግን ይህንን እንዳናደንቅና ቤተ ክርስቲያኗ 3 ጊዜ ሞቶ መነሳትም እንደሚቻል ትነግረናለች። ቅዱስ ጊዮርጊስ 3 ጊዜ ሞቶ 3 ጊዜ ተነስቷል በማለት ሌላው በደማቸው ይቅርና በቀዘናቸውና በመቃብር ቦታቸው እንኳን ሰውን ከሲኦል ማዳን የሚችሉ ቅዱሳን ለሰው ልጆች ድነት የፈሰሰው የክርስቶስ ደም መተኪያ የሌለው ክቡርና ቅዱስ ደም ነው። ይሁን እንጂ ይህንን ደም ለማዋረድ ከታች በስፋት እንደምንመለከተው ከገድለ ተክለ ሃይማኖት መጽሐፍ ላይ በስክሪንሾት እንደቀረበው የተክለ ሃይማኖት ቅዘን ከኢየሱስ ደም ጋር እንደሚተካከል በተክለ ሃይማኖት ቤተ ክርስቲያን መቀበርም ከሲኦል እንደሚያድን ተተርኳል። ሌላው በኢየሱስ በኩል ከወረደው አዲሱ ኪዳን የላቀ በስማቸው ብቻ ለትውልድ እንኳን የሚተርፍ የኃጢአት ስርየት የሚደረግበት ቃል ኪዳን ያስወረዱ። መጽሐፍ ቅዱሱ በኢየሱስ ስም የኃጢአት ስርየት እንደሚገኝ ይናገራል። ነገር ግን በቤተ ክርስቲያኗ ቅዱሳንም ከላይ እንደተመለከተው ስለ ሰው ልጆች ኃጢአት ዋጋ ከፍለዋል ስለሚባል በስማቸው የኃጢአት ስርየት እንደሚደረግ፣ ስርየቱም ከኢየሱስ በበለጠ ከአማኙ ግለሰብ ባለፈ እስከ ብዙ ትውልድ እንኳን እንደሚዘረጋ ታስተምራለች። አምላከ ፍቅርተ ክርስቶስ ብሎ በአንቺ ስም የተማጸነ እስከ 14 ትውልድ ይማረልሻል። አቡነ እስትንፋስ ክርስቶስ ከፈጣሪያቸው እስከ 17 ትውልድ ድረስ አስራተ ምሕረት ወይንም የምሕረት ቃል ኪዳን ተቀብለዋል። ስሟን ክርስቶስ ሰምራ ብሎ የጠራ እስከ 10 ትውልድ እንዲምርላት ተስፋን ነግሯታል። ቅዱሳን የተቀደሱት በኢየሱስ ክርስቶስ አምነው ነው። በዚህም ቅዱሳኑ የኢየሱስ ክርስቶስ ተፈካካሪ አይደሉም። ኢየሱስም ቅዱሳኑን ከኔ በላይ ታምራት ታደርጋላችሁ አለ እንጂ ከኔ በላይ ትሆናላችሁ አላለም። ነገር ግን ስሙን ከክርስቶስ ጋር አመሳስሎና በተለያዩ የገጸ ባህርያት ስሞች ልቦለዶች እየፈበረከ ያለው ኢየሱስ እንዳይታይና ሰዎች በክርስቶስ አምነው እንዳይድኑ እየሰራ ያለው ተፎካካሪ መንፈስ እሱም ዲያብሎስ ነው። መጽሐፍ ቅዱሱ ላይ የብዙ ቅዱሳን አባቶች ገድላት ተጽፈዋል። ይሁን እንጂ እንደነዚህ የኦርቶዶክስ ቅዱሳን ገድላት ለአንዳቸውም በስም ቤተ ክርስቲያን ያነጸ ጽላት የቀረጸ ያበላ ያጠጣ እስከ ምናምን ትውልድ ድረስ እምርልሃለሁ አንተም ዘወትር በንግስናህ ቀናት ሲኦል ገብተህ ይህንን ያህል ሺህ ነፍስ ይዘህ ትወጣለህ ተብሎ አልተጻፈም። ምክንያቱም ሰዎች የሚድኑት በክርስቶስ ላይ ባላቸው እምነት ብቻ ስለሆነ። የሚያስገርመው ደግሞ ማርያም ቅዱሳንና መላእክት ብቻ ሳይሆኑ አርቲስቶች በየመንደሩ በወረቀት ላይ ስለው መርካቶ ላይ ዘርግቶ የሚሸጧቸው ከሰው ላይ ይቅርና ከራሳቸው ላይ እንኳን ዝንብ ማባረር የማይችሉ ስዕሎችን ለሰው ልጆች ድነት እንደሚያስገኙ ታስተምራለች።
በዚህም እነዚህ የአርቲስቶች የእጅ ሥራዎችን ስዕለ አድኅኖ ብላ ትጠራቸዋለች። በአጠቃላይ ስንመለከት ቤተ ክርስቲያኗ በማርያም፣ ቅዱሳን እና መላእክት ስም እንደዚሁ በእነሱ ስም በተሳሉ ስዕሎች ስም አዳኝ የሆነውን ኢየሱስን እየጋረደችና እንደ ሳኦልም ኢየሱስን ከቤተ ክርስቲያን እያሰደደች እንደሆነ እንመለከታለን። ኢየሱስ ግን በመስቀል ላይ የሠራው ሥራ ብቻውን የማርያም፣ ቅዱሳን እና መላእክትን እገዛ ሳይፈልግ የኃጢአት ስርየት፣ ቅድስናን፣ ጽድቅን፣ የእግዚአብሔር ልጅነትን፣ ትንሣኤን፣ ከፍርድ የማስመለጥ የዘላለም ሕይወትና አጠቃላይ ድነትን ያስገኛል። ቀጥለን እንመለከታለን። የኃጢአት ስርየት የሚገኘው በኢየሱስ በኩል መሆኑ ሐዋርያት ሥራ 10:43 በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ሌላው ቅድስና የሚገኘው በኢየሱስ በኩል መሆኑ ዕብራውያን 10:10 የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ዕብራውያን 13:12 ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። ሌላው ጽድቅ የሚገኘው በኢየሱስ በኩል መሆኑ ሮሜ 3:21-4 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ገላትያ 2:16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ ከሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ሌላው የእግዚአብሔር ልጅነት የሚገኘው በኢየሱስ በኩል መሆኑ ዮሐንስ 1:12 ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። አንደኛ ዮሐንስ 5:1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ሌላው ትንሣኤ የሚገኘው በኢየሱስ በኩል መሆኑ ዮሐንስ 11:25 ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሌላው ከሞት ፍርድ ማምለጥ የሚቻለው በኢየሱስ በኩል መሆኑ ዮሐንስ 5:24 እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ሮሜ 8:24 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ዮሐንስ 3:17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። አንደኛ ተሰሎንቄ 9-10 እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለ እኛ ይናገራሉ። ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። አንደኛ ዮሐንስ 5:10 በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ሌላው የዘላለም ሕይወት የሚገኘው በኢየሱስ በኩል መሆኑ ዮሐንስ 6:47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ 3:36 በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ዮሐንስ 6:40 ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሣዋለሁ። ዮሐንስ 10:28 እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም። አንደኛ ዮሐንስ 5:10-13 በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው፣
በእግዚአብሔር ልጅ የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። ዮሐንስ 3 ከ16-18 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ሮሜ 6:23 የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ዮሐንስ 14:6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ 20:31 ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ሌላው ድነት የሚገኘው በኢየሱስ በኩል መሆኑ። ሐዋርያት ሥራ 4:12 መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። አንደኛ ጢሞቴዎስ 1:15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። ዘካርያስ 9:9 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ሐዋርያት 16:31 እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናለህ አሉት። ሮሜ 10:9-11 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና። ኢየሱስ በመስቀል ላይ የሠራው ሥራ ሙሉ እና በቂ በመሆኑ የማርያም መላእክትና ቅዱሳን ድጋፍ ሳያስፈልግ ብቻውን ከኃጢአት ያድናል፣ ይቀድሳል፣ ጽድቅ ያስገኛል፣ ለእግዚአብሔር ልጅነት ብቁ ያደርጋል፣ ትንሣኤ ያስገኛል፣ ከፍርድ ያስመልጣል፣ የዘላለም ሕይወትን ያስገኛል፣ አጠቃላይ ድነትን ያስገኛል። እነዚህ እውነታዎችን በአጭሩ የሚነግሩን ኢየሱስ በቂ ነው፣ ሌላ ኮተት አያስፈልግም የሚለውን መልእክት ነው። በተለይ ደግሞ ዮሐንስ 14:6 ላይ የተጠቀሰው በእኔ በቀር የሚለው ቃል እንደዚሁም ሐዋርያት ሥራ 4:12 ላይ የተጠቀሰው በሌላ በማንም የለም የሚሉት ቃላት በግልጽ የማርቲን ሉተርን ኢየሱስ ብቻ አስተምሮን ትክክለኛነት ያረጋግጡልናል። ኢየሱስ በመስቀል ላይ የሠራውን ሥራ ጎዶሎ አስመስሎ ሌሎች ደጋፊዎችን የሚጠቀም ሰው ከክርስትና የጎደለ ሰው ብቻ ነው። የኢየሱስን ሥራ ጎዶሎ በማስመሰል ከላይ በቅዱሳኑ ስም የቀረቡት ልብ ወለዶች በሙሉ የተዘጋጁት የራሳቸው ዓላማ አላቸው። ዓላማቸውም የኢየሱስን አዳኝነት መጋረድ ነው። ማርቲን ሉተርም በኦርቶዶክስ ካቶሊክ አብያተ ክርስቲያናት አካባቢ የኢየሱስን አዳኝነት ለመሸፈን የተዘጋጁ ልቦለድ መጻሕፍትን በመቃወም ነበረ መጽሐፍ ቅዱሱ ብቻ ሲል የነበረ። በአጠቃላይ ስንመለከት ማርያም፣ ቅዱሳን መላእክትና ኢየሱስ ክርስቶስ የተለያየ ተፈጥሮ፣ ችሎታ፣ ጸጋ አላቸው። በዚህም አራቱም በእግዚአብሔር መንግሥት ውስጥ እግዚአብሔርን የሚያገለግሉት እንደየልዩነታቸው በተሰጣቸው የሥራ ድርሻና ኃላፊነት ነው። ነገር ግን በቤተ ክርስቲያኗ እነዚህን አራቱንም አካላት እኩል በማድረግ ማርያም፣ መላእክትና ቅዱሳኑን ከአቅማቸው በላይ በክርስቶስ ወንበር ላይ በማስቀመጥ ከዚያም አልፎ ክርስቶስን በማስበለጥ ክርስቶስ የሠራውን
የሰው ልጆችን የማዳን ሥራ ለመጋረድ እየተሠራ ይገኛል። መጽሐፍ ቅዱሱ ግን በማርያም፣ መላእክት፣ ቅዱሳን ከኢየሱስ ክርስቶስ ጋር እኩል መሆን ይቅርና መዳን በሌላ በማንም የለም በማለት በኢየሱስ ላይ ሌላ ደርቦ መያዝ እንኳን እንደማይቻል ይናገራል። ስለዚህ ማንም ሰው በማርያም፣ መላእክትና ቅዱሳን ስም እየተሠራ ባለው ሴራ በመንቃት በእነሱ ስም በክርስቶስ ላይ የተጋረደውን መጋረጃ በማውረድ እነሱንም ወደ ስፍራቸው በመመለስ በእነሱ ስም የሚነግደውን ዲያብሎስን ባዶ በማስቀረት በኢየሱስ በኩል የመጣውን ድነት ሊጠቀምበት ይገባል። አንዳንዶች ኦርቶዶክስ ኢየሱስን ታውቃለች፣ እንዴት ኢየሱስ አዳኝ ነው ተቀበይ ይባላል ሲሉ ይደመጣል። ይሁን እንጂ የኢየሱስን አማላጅነት ያልተቀበለችና አጠቃላይ የኢየሱስን አዳኝነት ጎዶሎ አድርጋ ማርያም፣ መላእክት፣ ቅዱሳንን የኢየሱስ ወንበር ላይ አስቀምጣ ኢየሱስን ያገለለች ቤተ ክርስቲያን በኢየሱስ እንደዳነች አድርጎ መመልከቱ ስህተት ነው። ከላይ በስፋት እንደተመለከተው ቤተ ክርስቲያኗ በማርያም፣ ቅዱሳንና መላእክት ስም እና ስዕለ አድኅኖ የኢየሱስ የምልጃ እና አጠቃላይ ማዳኑ ሥራ ለማንኳሰስና ለመሸፈን ተከታታይ ሙከራዎች እያደረገች ትገኛለች። አማላጅ ሲባል አማላጅ ኢየሱስ ሳይሆን ማርያም፣ ቅዱሳንና መላእክት ብቻ ናቸው ትላለች። አዳኝ ሲባል አዳኝ ኢየሱስ ሳይሆን ማርያም፣ መላእክትና ቅዱሳን ናቸው ትላለች። ሲኦል የገባች ነፍስ እንኳን ከሲኦል የሚያወጡት ማርያም፣ መላእክትና ቅዱሳን እንደሆኑ ታስተምራለች። ኪዳነ ምሕረት፣ የዓለም ቤዛ፣ የዓለም መድኃኒት፣ ምዕራገ ጸሎት ሲባል ኢየሱስ ሳይሆን ማርያም ናት ትላለች። የአዲስ ኪዳኑ ብቸኛ አዳኝ ኢየሱስ በወር ውስጥ 30ውን ቀን ሊታሰብ ሲገባው በቤተ ክርስቲያኗ ግን የሚታሰበው ከሌሎቹ እኩል አንድ ቀን ተሰጥቶት ወሩ በገባ በ6ኛው ቀን ነው። አርሴማ እንኳን እንደ አዲስ ስትመጣ የምትነግስበት ቀን በመታጣቱ ምክንያት የቤተ ክርስቲያኗ አመራሮች የመረጡት በቤተ ክርስቲያኗ የሚገፋውን የኢየሱስን ቀን ነው። በዚህም ዛሬ ላይ የአዲስ ኪዳኑ ብቸኛ አዳኝ የሆነው ኢየሱስ በቤተ ክርስቲያኗ በወር ውስጥ እንኳን ለአንድ ቀን ብቻውን የሚታሰብበትን ቀን እንኳን አጥቶ ደባል ሆኖ ተቀምጧል። ኢየሱስን ደባል ያደረገች ቤተ ክርስቶስ። እነዚህ የቤተ ክርስቲያን አሰራሮችን ስንመለከት ይህንን ያህል ኢየሱስን መጋረድ ለምን አስፈለገ? ኢየሱስን ማሳደድስ ለምን አስፈለገ? ከዚህ በላይ ጸረ ክርስቶስነት አለ ያስብላል። ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚለውን የመጽሐፍ ቅዱሱን ቃል ልብ ያለው ልብ ቢል መልካም ነበረ። ክርስትና በክርስቶስ እንደመጣ ሁሉ የክርስትና ማዕከልም ክርስቶስ ብቻ መሆኑን አንዴም መዘንጋት የለበትም። ክርስቶሴንተሪክ ክርስቲያኒቲ